ጸበል ስለተጠመቅ ግን መንግሥተ ሰማያት ትገባለህ የሚል ትምህርት የለም። አጋንንት ስለወጡልህ መናፍስት ርኩሳን ስለወጡልህ ብቻ መንግሥተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግሥተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግሥተ ሰማያት ይገባል የሚል ትምህርት የለም። እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ስጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ኢየሱስ ወይም ጌታ ሆይ ጌታ ሆይ የሚለው ሁሉ ምን አይገባም? መንግሥተ ሰማያት አይገባም። መጥተው ምን እንደሚሉት ተናግሯል ጌታ። መጥተው እንዲህ ይሉኛል፣ አጋንንተ አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁ እምኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከእኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውረን። ልመጻደቅ ፈልጌ አይደለም፣ በሌሎች ግን ክርስቲያን መሆን አለባቸው። ያ ጉዳይ ራሱን የቻለ ነው። የፈውስ ስርዓት ሌላው ማን መፈወስ አለበት ምናምን የሚሉ ስርዓቶች እነዚህ በራሳቸው የራሳቸውን ጊዜ የሚፈልጉ መሆናቸው እንዳለ ሆኖ ግን ለመመጻደቅ ሳይሆን አጋንንትን የሚያወጡ ሰዎች ራሳቸው አጋንንትን ስላወጡ ብቻ መንግሥተ ሰማያት መግባት። እንዲያው አንድ ሊቅ ቅዱስ ጎርጎርዮስ የሚባል እስመ ገቢረ ተአምራት ሰይይክል አድኖ እምኩኖኔ ገሃነም ይላል። ተአምራት ማድረግ ገሃነም ከመውረድ አያድንም ነው የሚለው። ተአምራት ማድረግ አንዳንድ ነገሮች አልተረዳንም ምእመናን። ሴት ልጅ የወር አበባ ላይ ስትሆን መንፈስ ቅዱስ አይለያትም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። እስከ ማስረጃው ነው የምነግራችሁ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ለእህቶቻችን ሼርና ኮፒ ሊንክ ላይክ እያደረጋችሁ አድርሱላቸው። ሁላችሁም ላይክ አድርጉና ጀምሩት። ብዙዎቻችሁ እንግዲህ ሴት ልጅ የወር አበባ በሚፈሳት ጊዜ መንፈስ ቅዱስ ይለያታል ወይንስ አይለያትም እያላችሁ ስትጠይቁኝ ነበር። ይኸውላችሁ መንፈስ ቅዱስ ከምእመናን ላይ ከልጅነት እስከ ሞት ድረስ አይለይም። እና ሴት ልጅስ በወር አበባዋ ጊዜ ይለያታል ወይንስ ካላችሁኝ አይለያትም። ነገር ግን በደንብ አድርጋችሁ ስሙኝ እዚህ ጋር። ነገር ግን በወር አበባዋ ጊዜ ያንን በወር አበባዋ የሚፈሳትን ደም እንደ ርኩሰት ቆጥራ መንፈስ ቅዱስማ በዚህ ሰሞን ወደ እኔ አይቀርብም ብላ የምታምን ከሆነ መንፈስ ቅዱስ አይቀርባትም። ምን ካለች? መንፈስ ቅዱስ አይቀርበኝም ብላ ካመነች መንፈስ ቅዱስ ይለያታል፣ አይቀርባትም ማለት ነው። እናም እህቶቻችን እዚህ ጋር ጥንቃቄ ልታደርጉ ይገባችኋል። የወር አበባ በሚፈሳችሁ ጊዜ ልክ እንደ ርኩሰት ቆጥራችሁ መንፈስ ቅዱስ አይቀርበኝም ብላችሁ ልታምኑ አይገባም። እንደዚያ እንዳታምኑ። የደም ፈሳሽ ላይ ስለሆንኩኝ መንፈስ ቅዱስ ይርቀኛል ብላችሁ በፍጹም እንዳታምኑ። መንፈስ ቅዱስ የወር አበባ ላይ ብትሆኑም አይርቅም፣ ከምእመናን አይርቅም ማለት ነው። እስኪ ሁላችሁም ኮመንት ላይ አምላኬ ይትርሐቅምኔ እያላችሁ ጻፉ። እኔ አይደለሁም ያልኩት ቅዱስ ዳዊት ነው። ምን ማለት ነው በአማርኛ? አምላኬ ሆይ ከኔ አትራቅ ማለት ነው። እስኪ ሁላችሁም አምላኬ ሆይ ከኔ አትራቅ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ይሄ ቤት ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ትላንትና በሰራሁላችሁ ቪዲዮ ላይ ኪዳነ ምህረት፣ ባታ ለማርያም፣ ልደታ ለማርያም እንደዚሁ በ21 ማርያም የተለያዩ አይደሉም፣ ሁሉም የእመቤታችን በዓላት ናቸው ብዬ በሰራሁላችሁ ቪዲዮ ላይ አብዛኞቻችሁ እንዴ አንድ ከሆኑ ታዲያ ስዕል አድኗቸው ለምን ተለያየ? ስዕላቸው ለምን ተለያየ እያላችሁ ጠይቃችሁኛል። ይኸውላችሁ እናንተ ባጭሩ ልመልስላችሁ። ስትወለዱ የተነሳችሁትን ትንሽ ደግሞ በ3 ዓመት የተነሳችሁትን እንደዚሁም ደግሞ አደግ ብላችሁ የተነሳችሁትን ልጅ ከወለዳችሁ በኋላ የተነሳችሁትን ፎቶአችሁን አስተያዩት። ይመሳሰላል? በቃ ከተመሳሰለሽ ግን አይመሳሰልም። ይኸው የልደታ የሚሳለው በቃ ሕፃን እንደሆነች ነው። የልደቷ የሚሳለው የእመቤታችን። ከዚያ ደግሞ በዓታ በ3 ዓመቷ ነው ወደ ቤተ መቅደስ የገባችው አይደል? ትንሽ ከፍ ብላ ስትገባ ምናምን እናትና አባቷ ሲያስረክቧት እንደዚያ ነው የሚሳለው። ከዚያስ ኪዳነ ምህረት የምህረት ቃል ኪዳን ስትቀበል ስዕሉ ኢሜጁ እንደዚያ ነው የሚሳለው። ደግሞ 21 እመቤታችን ደግሞ ስዕሏ ከልጇ ጋራ ምስለ ፍቁር ወልዳ ማለት ነው እንደዚያ ነው የሚሳለው እንጂ ተለያይቶ አይደለም። ነገር ግን ስዕሉ በቃ ሁኔታዎችን እንዲገልጽ ተደርጎ ስለሚሳል ነው ማለት ነው። ገብቷችኋል?
ከገባችሁ አዎ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱ በጣም እየተመታ ነው፣ ያገለግላችኋል። ሁላችሁም በደንብ አድርጋችሁ ኮፒ ሊንክ አድርጉት። እወዳችኋለሁ። ክብር በሉልኝ። ጥር 18 ቀን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ለምን እናከብራለን? ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስ ላይ ታላቅ መከራ አጽንቶበት በጽኑ ገድል እንዲጋደል አድርጎታል። በዛሬዋ ቀን ስባራ አጽሙ ተፈጽሞ አጽሙን ሰባብረው ስጋውን ፈጭተው ደብረ ድራስ ድረስ በትነውታል። ያ የተበተነው ብታኙ ደግሞ ወደ መሬት ሲወርድ ማር ጊዮርጊስ ሰማዕተ ኢየሱስ የሚል ጽሑፍ ጽፏል። በዛሬዋ ቀን ስባራ አጽሙ ተፈጽሟል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ስለ ማንቸስተር የተሰማ አስቸኳይ ነገር ልንገራችሁ። ኮንተንት አይደለም አውቃለሁ፣ ነገር ግን ይህ የማይቀር አስቸኳይ ነገር ስለሆነ ነው። ሁላችሁም በደንብ ስሙኝ። ቪዲዮውን 10 ጊዜ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ለብዙዎች በአጭር ጊዜ እንዲዳረስ አድርጉልኝ። ይሄ ቤት ኦርቶዶክሳውያን ከሆናችሁ ደግሞ ይሄ ቤት እጅግ የሚጠቅማችሁ ቤት ስለሆነ ሁላችሁም የመደመር ምልክቷን ተጫኑና ፎሎ አድርጉት። እናም ማንቸስተር እናንተ እኮ በጣም የምትገርሙ ሰዎች ናችሁ። አንተ ይሄን ቪዲዮ የምትሰሙት ስለ ማንቸስተር በደንብ አድርጋችሁ ነው የምታውቁት። ነገር ግን ጥር 18 ቅዱስ ጊዮርጊስ በተራራ ላይ አጥንቱ ተፈጭቶ የተበተነበት ቀን እንደሆነ ስንቶቻችሁ ታውቃላችሁ? አያችሁ? እስኪ ራሳችሁን ታዘቡት። ለማንኛውም ከዛሬ ጀምሮ ታውቁታላችሁ። ልንገራችሁ። ጥር 18 ቅዱስ ጊዮርጊስ ስለ ክርስቶስ ሰማዕት ምስክር ስለሆነ ብቻ አጥንቱ ተፈጭቶ በተራራ ላይ የተበተነበት ቀን ነው። በተራራ ላይ ያሉት እጽዋት ሳይቀሩ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለክርስቶስ፣ ጊዮርጊስ የእግዚአብሔር ቅዱስ ነው፣ ጊዮርጊስ የክርስቶስ ምስክር ነው እያሉ ስለ ቅዱስ ጊዮርጊስ የመሰከሩበት ቀን ነው ጥር 18። እስኪ ሁላችሁም ኮሜንት ላይ ጊዮርጊስ የክርስቶስ ምስክር ነው እያላችሁ ጻፉልኝ። ቅዱስ ጊዮርጊስን ለማይወዱትም በጽሁፋችሁ አስተምሯቸው። ቅዱስ ጊዮርጊስ የክርስቶስ ምስክር ነው እያላችሁ በጽሁፋችሁ በኮሜንታችሁ ስበኳቸው። የእናንተ ኮሜንት ብዙዎችን ያስተምራል። ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እንኳን አደረሳችሁ። ለፈው ኢትዮጵያ ሄጄ ነበረ። ኢትዮጵያ ሄድኩት አንድ ታላቅ አባት ነበሩ እና እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ና ብለውኝ ሄድኩት። ከዚህ ሳምንት አላልፍም አሉኝ። በአስቸኳይ ትኬት ቆርጬ በማግስቱ ሄድኩኝ እና እንዳሉት አርብ ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር፣ ግን ገና ብርቱ ነበሩ፣ ጠንካራ ነበሩ። ቅድም የምንለው ጥያቄ የሚፈጠረው እዚህ ጋር ነው። ነፃነት ደግሞ በአርባዎች ውስጥ ነው። እኔ አንዴ አስታውሳለሁ የሰርጉ ዕለት ወጥተው አንድ 30 ዓመት ያህል የሚሆነው ይመስለኛል። እንግዲህ ሰምታችሁ ልጅ እንደወጣች ወደ መኪና ልትገባ ስትል ሌላ የሚመጣ መኪና ገይቶ ወዲያውኑ አረፈች። ምንድነው? አልጋ ላይ በዚህ ሰዓት የሚማቅሰው አለ። ነፍስ ሳትወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድነው የእግዚአብሔር ዓላማው? እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁልጊዜ ያነሳለሁ ለቅሶ ቤት። ከዚህ በፊትም ስናገር ሰምታችሁ ይሆናል። የመጀመሪያው ጥያቄ እኔ ማን ነኝ ነው። እኔ ማን ነኝ? It's a question of identity ነው። ማን ነኝ? ፍጡር ነኝ፣ ሰው ነኝ። ሁለተኛው ጥያቄ ከየት መጣሁ ነው። It's a question of origin ነው። ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ It's a question of purpose ነው። ምንድነው እዚህ መሰራው የሚለው ነው። እንዴት እንዲህ ሊሆን ቻልኩ የሚለው እዚህ ዓለም ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው ነው የሚለው። It's a question of destination። ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረንን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይሄ ሁሉ ጥበብ ተነግሮ ይሄ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው እመቃትን ፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያንኮራፋ ይለጥጣል። አቅመ ቢሶች ነን። ከእግዚአብሔር ውጭ ምንም ነገር የለም። እዚህ እግዚአብሔርን ከያዝነው እግዚአብሔር ደግሞ ዝም ብሎ በራሳችሁ አይምሮ ትንሽ አታድርጉት። እንዲያርግ ያለው ይቀጣኛል፣ በዚህ ጋር ይቀስፈኛል። እንደሱ አይደለም። እግዚአብሔር ከአስፈሪነቱ ይልቅ ማህሪነቱን በልባችሁ ውስጥ ሳሉት። ደግነቱን እዩት። እንደኔና እንደናንተ ኃጢአት ቢሆን ዛሬ ፀሐይ ትወጣለች እንዴ? ዛሬ ይነጋል ይመሻል እንዴ? ደግ እግዚአብሔር ስለሆነ እንጂ
የእግዚአብሔር ገንዘቦች ናችሁ። እግዚአብሔር ገንዘቡን ወደ ራሱ ነው የሚከተው። ሁሌ ላለው ከኪሳችሁ 100 ብር ወድቆ ጭቃ ቢነካ ትቶ የምትሄዱ ብዬ አንድም ሰው እስከዛሬ ያላገኘውም። ትቶ የሚሄድ ማትቶ ይሄዳል። ገንዘቡ ነው። ጭቃውን ጠርጎ ክትት ነው። ኃጢአት በደል ቢነካችሁ ርኩሰት ቢነካችሁ ብትቆሽሹበት ሕጽበኒ ወአንጻኒ ማጥያቴ እጠበኝ አንጻኝ ከበረዶም ይልቅ ነጭ ሆንልሃለሁ ይላል ልበ አምላክ ዳዊት። እንደዛ እያጠበ ገንዘቡ ስለሆናችሁ ወደ እግዚአብሔር መንግስት ያገባራል። ነፃነት ነው። የኔ ጥያቄ ለምን ለበስሹ ነው ማለት ማውለቅሽ ካልቀረ ለምን ለበስሹ? ወይስ መገላለጡን በነጮቹ ልብስ ስለለመድሹ ይሄኛው ጨነቀሽ አይደል? እኔ ስለ እርቃንሽ አላወራም። ወዶ ለሚዋረድ ሰው ምክር አይገባውም። ከአባቶቻችን ብዙ ንብረቶችን ልንወርስ እንችላለን። ከእናቶቻችን ያለን አንድና አንድ የምንወርሰው ንብረታችን ግን ክብር ያለው ቀሚሳቸው ነው። ሌላኛው ደግሞ በስንት ድካም በስንት ልፋት የሀገራችን ባህልና ወግ ጠብቆ እኚህ ውብ የሆኑ ቀሚሶችን ሰርቶ ለሚያለብሱን እጆች ለነዛ ለሸማኔዎቹ ክብር ይኑርሽ። ይህን የመሰለ ቀሚስ በዚህ ልክ ገላልጠሽ ከተነሳሹ በኖርማል ልብስ ብቻ ላንቺ ኃይለኛ ጸሎት ነው የሚያስፈልግሽ። እግዚአብሔር ይማርሽ። የብልጽግና አጀንዳ ሰጥቷቸው እንደሚመጡ እኔ በማስረጃ ነው የማመጣው። ጠቅላይ ሚኒስትራችንን ብልጽግናን ተናግሯል ፓስተር ጆሲ ፕሮፌት ጆሲ ብሎ ነው የሚናገረው። የብልጽግና አጀንዳ እንዳላቸው እዚህ ታውቃለህ። ሜርሲም ያለችው እንደዛ ነው። ዮኒ ማኛ ብልጽግናን እየተሳደበ ነው። ስለዚህ የብልጽግና አጀንዳ ነው ጴንጤ አሁን ያለው አሁን ቲክታክ ላይ ያለው የብልጽግና አጀንዳ እንደሆነ እንድታውቁ ነው። ማንን? ኦርቶዶክስን ቀጥቅጥ። ይኸው ምን አገባ? ለምን ሲቀጠቅጠው የሀገር መንግስት ነው። ብልጽግና መስደብ፣ መርገጥ፣ ማንቋሸሽ ይቻላል፣ መብቱ ነው። አየህ፣ እሷም ያለችው ይህንን ነው። ቀጥል። በር መረጃ ኢትዮጵያ ሳትፈርስ አሜሪካ የምትፈርስ ነው የሚመስል ያለው። ትናንት በሚኒያፖሊስ የሚባል ከተማ አንድ የአሜሪካ ዜጋ፣ ነጭ የአሜሪካ ዜጋ፣ ፈረንጅ የአሜሪካ ዜጋ የአይስ ወይ ደግሞ የኢሚግሬሽን ካስተምስ ኢንፎርስመንት የተባለ ኤጀንሲ ፊቷን በሽጉጥ 3 በጥይት መጥቶ ገሏታል ማለት ነው። እና አሜሪካውያኖች ዛሬ በሁሉም ከተማ ሰላማዊ ሰልፍ እያደረጉ ነው ያሉት። ያው እንግዲህ የአሜሪካ አወዳደቅ ልክ እንደ የሮም ኤምፓየር አወዳደቅ ነው የሚመስለው። እዚህ ሀገር ውስጥ በጣም ዲቪዥን አለ በሪፐብሊካን በዴሞክራትስ መካከል። እንዲያውም ኢኮኖሚያችን በጣም መጥፎ ነው ያለው። ስለዚህ በጣም አሳሳቢ ጊዜ ነው ለአሜሪካ ለማለት ነው። እና ነፍስ ይማር ብለናል።